አርዕስተ ዜና። የገዳማውያን ሞት የመንግስት አልባነት ማሳያ ተደርጎ የሚወሰድ ምልክት ነው። በወቅታዊ ጉዳይ ላይ እናት ፓርቲ የሰጠውን መግለጫ እናስደምጣለን። ሚኒስተሩም በራሳቸው መሬት ላይ ቤተክርስቲያን ሰርተው አስመረቁም። ብዙሃኑን አስገርመዋል። ይዘንበታል። በስብከት ኬላ አገልግሎት 22 ነፍሳት ወደ ቀደመ ሃይማኖታቸው መመለሳቸው ታወቀ። ስለዚህም ጉዳይ እናስደምጣለን። የተወደዳችሁ ቤተሰቦቻችን መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ እስከ መጨረሻው ድረስ እንድትከታተሉ እየጋበዝን በቀጥታ ወደ ያዝነው ጥንክራችን እናመራለን። በቅድሚያ የእናት ፓርቲ መግለጫን ተከትሎ የተሰማውን መልእክት እንደሚከተለው እናቀርባለን። የገዳማውያን ሞት የመንግስት አልባነት ማሳያ ተደርጎ የሚወሰድ ምልክት ነው። በወቅታዊ ጉዳይ ላይ ከእናት ፓርቲ የተሰጠውን መግለጫ በምዕራብ ሐረርጌ ዞን አሰቦት ቅድስት ሥላሴ ገዳም አባት የሆኑት ባህታዊ አባ ወልደ ሚካኤል ዘግተው በሚጸልዩበት በበዓታቸው ሳሉ በጥይት ተደብድበው ተገድለዋል። ጥር 27 ቀን 2018 ዓ.ም የጥይት ድምፅ ሰምተናል። ምናልባት ያ ቀን ሳይገደሉ እንዳልቀሩ የሚናገሩት ምንጮች ጥርጣሬውን እያየለ ሲመጣ በአባቶች ፍለጋ አስክሬናቸው ጥር 30 ተገኝቷል ብለዋል። በአራዊት የመበላት ምልክት አለበት። ከዚህ ቀድሞ በገዳማውያኑ ላይ ከደረሱ ጥቃቶች፣ ዛቻዎች አንጻር የድርጊቱ ፈጻሚ በእርግጠኝነት በቀረበ በአካባቢው የሚንቀሳቀሱ ራሱን ኦነግ ብሎ የሚጠራው ኦነግ ሸኔ ነው። ታጣቂው ኃይል በቅርብ ርቀት ይንቀሳቀሳል። ያንን ደግሞ መንግስትም ያውቃል የሚሉት ምንጮች ዘላቂ መፍትሄ ካልተበጀ እንዲሁ ያዘናጉ አንድ በአንድ ይጨርሷቸዋል ሲል እናት ፓርቲ በመግለጫ ያትታል። ፓርቲያችን ይላል እናት ፓርቲያችን በዓት ዘግተው በዋሻና በገደል የሚጸልዩና ምድራዊ ፖለቲካና ሽኩቻን ፍጹም የማይገባቸው ባህታውያንና ገዳማውያን መግደል የመንግስት አልባነት ማሳያ ተደርጎ የሚወሰድ ጉልህ ምልክት እንደሆነ እንረዳለን ብለዋል። ፓርቲያችን ድርጊቱን በጽኑ ያወግዛል። ለገዳማውያኑ መጽናናትን የተመኘ ክስተቱ በዓለም አቀፍ መርማሪዎች ተጣርቶ እጃቸው ያለበት ተጠያቂ እንዲሆኑ የሚመለከታቸው አካላትም እንዲሰሩ አበክሮ ይጠይቃል። ፈጣሪ ሀገራችን ኢትዮጵያን ሕዝቦቿን ይባርክ ይጠብቅም። እናት ፓርቲ የካቲት 2 ቀን 2018 ዓመተ ምህረት ይህ በኢትዮጵያ ኦርቶዶክሳውያን በተለይም በመላ ኦርቶዶክሳውያን ላይ የታየው አሳዛኝ ልብ ሰባሪ ክስተት ነው። የታላቁ አባት የመናኙ አባት እልፈተ ሕይወት ያላሳዘነው ኢትዮጵያዊ ያላሳዘነው ኦርቶዶክሳዊ የለም። ገዳማውያን ላይ ትኩረት ያደረገ ጥቃቶች ዛሬም እንደቀጠሉ ነው። በምስራቁ የሀገራችን ክፍል በምዕራብ ሐረርጌ ሀገረ ስብከት በአሰቦት ደብረ ወገግ ቅድስት ሥላሴና ቅዱስ አባ ሳሙኤል አንድነት ገዳም ከሰው ተለይተው ወጣ ብለው በጫካ ውስጥ በዓታቸውን ሰርተው ዘግተው የሚኖሩ አባ ገብረ ሚካኤል የሚባሉ ገዳማዊ አባት ላይ የተፈጸመው ይህ ዘግናኝ በቀሪ በብህቱና በገዳም ሕይወት እንዲሁም በቤተ ክርስቲያን ስርዓት ውስጥ ታቅፈው ያሉ አባቶች እንዲሁም እናቶች፣ መነኮሳያት ላይ አንዳች የሚያመጣ ነገር ሊኖር እንደሚችል የተነገረ ይገኛል። አሰቦት ደብረ ወገግ ገዳም በጻድቁ በቅዱስ አባ ሳሙኤል የተመሰረተ በምስራቁ አካባቢ ብቸኛው ጥንታዊ ገዳምና የብዙ ስውራን ግሁሳን ቅዱሳን መኖሪያ ከተማ የሆነ ታላቅ የቅድስና ስፍራ መሆኑ ገዳሙን የረገጠ ምስክር ነው። ገዳሙ ከከተማ ርቆ በኦሮሚያና በሶማሌ ክልል አዋሳኝ ላይ የሚገኝ በመሆኑ በተደጋጋሚ ከዝርፊያ ጀምሮ የገዳሙን ነዋሪ ጨምሮ ገዳማውያን አባቶችም በተደጋጋሚ የሞት አደጋ የሚደርስባቸው አሳዛኝ ነገሮች የሚፈጽሙባቸው ስፍራ እንደነበር ዓለም ያወቀው ፀሐይ የሞቀው እውነት ነው። ከሰሞኑ የአንድ አባት ርዕሰ ጉዳይ ሆኖ ተሰማ እንጂ
በርካቶች አባቶች ላይ እንዲሁም እናቶች ላይ የሚደርሰው ዛቻና ማስፈራሪያ ቀላል አይደለም። ይህ በቀጥታም ለቅዱስ ሲኖዶስ፣ ለጠቅላይ ቤተ ክህነት እንዲሁም ለመንግስት አካላት እንዲደርስም ጥሪ እናቀርባለን። ወደ ቀጣይ መረጃችን ስናመራ ሚኒስተሩ በራሳቸው መሬት ቤተክርስቲያን ሰርተው አስመረቁ። ነገሩ እንዲህ ነው። በ18 ወራት ውስጥ ተሰርቶም ለፍጻሜ በቃው ይህን ቤቾ ደብረ ፀሐይ ብዙኃን ማርያም አዲሱ ሕንፃ ቤተ ክርስቲያን በብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ተባርኮ የመንግስት ባለስልጣናትን በተገኙበት ቅዳሴ ቤቱ ተከብረዋል። በወላይታ ሀገረ ስብከት በቦሎሶ ሶሬ ወረዳ ቤተ ክህነት በልቀ ሄራን ተክለወልድ አጥናፉ አስተባባሪነት የተገነባው ይህን ቤቾ ደብረ ፀሐይ ብዙኃን ማርያም አዲሱ ሕንፃ ቤተ ክርስቲያን በብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ጸሎት በዋዜማው የተባረከ የካቲት 1 ቀን ቅዳሴ ቤቱ በደማቅ ሁኔታ ተከብረዋል። በቅዳሴ ቤቱ ክብረ በዓል ሊቀ ሄራን ተክለወልድ አጥናፉ፣ የጠቅላይ ሚኒስትሩ የፋይናንስ አማካሪ ሚኒስተር አምባሳደር ተሾመ ቶጋ፣ አቶ ገብረ መስቀል ጫላ የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ ረዳት ፕሮፌሰር ሳሙኤል ተሰማ የወላይታ ዞን ዋና አስተዳዳሪ፣ ክብርት ወይዘሮ ታገኝ ኃይለ ማርያም የወላይታ ሶዶ ከተማ ከንቲባ፣ አቶ ዳጋቶ ኩንቤ የኢትዮጵያ ኢንቨስትመንት ኮሚሽን ዋና ኃላፊ እንዲሁም የፌዴራል፣ የክልል፣ የዞንና የከተማ የመንግስት የሥራ ኃላፊዎች፣ የገዳምና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት አገልጋይ፣ ዘማሪያን፣ በርካታ ምዕመናን ተገኝተዋል። በበዓሉ ሊቃውንተ ቤተ ክርስቲያን እንዲሁም የሶዶ ኦቶና ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን፣ ፈለገ ሕይወት ሰንበት ትምህርት ቤት ያሬዳዊ ዝማሬ ያቀረቡ ሲሆን በተጋባዥ መምህራን ዕለቱንና በዓሉን የተመለከተ ትምህርተ ወንጌል በሰፊው ተሰጥቷል። በመጨረሻም ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር ዲያቆን ተክለወልድ አጥናፉ የአባታቸውን ሊቀ መዘምራን አጥናፉ አድራን ተቀብለው ከቤተሰቦቻቸው ጋር በመመካከር ርስታቸውን ከመስጠት ጀምሮ 18 ወራትን ብቻ የፈጀው የዚህ ሕንፃ ቤተ ክርስቲያን ግንባታ ስራ ላይ ቁልፍ ሚና በመጫወታቸው የካቲት 1 ቀን 2018 ዓ.ም ጀምሮ ሊቀ ሄራን ተክለወልድ አጥናፉ ተብለው እንዲጠሩ ሰይመዋል። በዚህ ሕንፃ ቤተ ክርስቲያን የግንባታ ስራ የበኩላቸውን አስተዋጽኦ ያበረከቱ ሁሉን አመስግነው ትምህርት፣ ቃለ ምህዳና ቡራኬ ብፁዕ አቡነ ይስሐቅ መስጠታቸውን እጨጌ የወላይታ ሀገረ ስብከት ሚዲያ በዘገባው ይዞቷል። በመጨረሻ በስብከት ኬላ አገልግሎት 22 ነፍሳት ወደ ቀደመ ሃይማኖታቸው ተመለሱ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኤሉ አባቦር ሀገረ ስብከት መቱ ወረዳ ቤተ ክህነት 16 ኦርቶዶክስ አባወራዎች ብቻ የነበሩት የኤለ ውጭ ቅዱስ ያሬድ ቤተክርስቲያን የካቲት 1 ቀን 2018 ዓ.ም በታላቅ ድምቀት ተመርቋል። የኤለ ውጭ ቀበሌ ከመቱ ከተማ በ11 ኪሎ ሜትር ርቀት ላይ የምትገኝ ስትሆን ለዘመናት ከቤተ ክርስቲያን ርቀውናም ከመንፈሳዊ አገልግሎት እጦች የተነሳ አብዛኛው የኦርቶዶክስ እምነት ተከታይ ምዕመን ሃይማኖታቸውን በመቀየር 16 አባወራ ኦርቶዶክሳውያን ብቻ የቀሩበት ቀበሌ ነበር። የመቱ ወረዳ ቤተ ክህነትና ማህበረ ቅዱሳን መቱ ወረዳ ማዕከል በ2015 ዓ.ም በስብከት ኬላነት በማደራጀት የተለያዩ መንፈሳዊ አገልግሎቶች ሲሰጡ ቆይተው የስብከት ኬላው ወደ ቤተ ክርስቲያን እንዲያድግም ተደርጓል። ማህበረ ቅዱሳን መቱ ወረዳ ማዕከል አባላቱን አጋር አካላትን ምዕመናን በማስተባበር የቤተ ክርስቲያኒቱ ግንባታ በአጭር ጊዜ እንዲጠናቀቅና ንዋያተ ቅዱሳት ተሟልተው ለአገልግሎት እንዲበቃ የማስተባበር ኃላፊነቱን ሲወጣ ቆይቷል። በቦታው የስብከት ኬላ ተቋቁሞ አገልግሎት ከጀመረበት ጊዜ ጀምሮ እስከ ምርቃቱ ድረስ 22 ነፍሳት ወደ ቀደመ ሃይማኖታቸው ተመልሰዋል። በምርቃት ስነ ስርዓቱ ላይም በማዕከሉ የሐዋርያዊ ጉዞ የተዘጋጀ ሲሆን ቀሪ ስራዎችን ለማስጨረስናም ለካህናት የ1 ዓመት ደሞዝ የሚሆን 456,000 ብርም ተሰባስበዋል ሲል ማህበረ ቅዱሳን መቱ ማዕከል በመረጃው ይዞቷል።
ውድና ክብራት ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ ማድረግ፣ ሼር ማድረግና መረጃውን ማዳረሳችሁ እንዳይዘነጋ ያለን በቀሪ ጥንክሮች እስክንገናኝ ተሰነባበትን። ሰናይ ቆይታ ይሁንላችሁ።